ሰላም ጤና ይስጥልኝ። በጀርመን የምትኖሩ ትውልድ ኢትዮጵያውያንና ትውልድ ኤርትራውያን በአውሮፓና በአካባቢዎቿ እንግዲህ በዚህ ወር ውስጥ በጣም ብዙ ለውጦች እየተከሰቱ ይገኛሉ። አብዛኛው ጊዜ እንግዲህ በዩኬ በጣም ትልልቅ ህጎች እየጸደቁ ነበር። ዛሬ ደግሞ ወደ ጀርመን ተመልሰን መጥተናል። የአውሮፓ ዩኒየን እንግዲህ ተሰብስበው በጣም ብዙ ውሳኔዎችን እየወሰነ ነበር። ታዲያ ጀርመንን ጨምሮ እንግዲህ በዚህ በቅርቡ የጸደቁ 9 ህጎች ነበሩ። ከመኖሪያ ፍቃድ፣ ከቪዛ፣ ከታክስ መስመር ግዢ ማለትም ከኦንላይን ሾፒንግ እና በማህበራዊ እርዳታዎች ድረስ ትልልቅ ለውጦች ተደርገዋል። ዋናው መልእክት በዚህ ቪዲዮ እያንዳንዱን ህግ ተንትነን የምንመለከት ይሆናል። ለምን እንደወጣ፣ በእናንተ ላይ የሚያመጣውን ጥቅምና ጉዳት፣ ምን ሊያደርግባችሁ እንደሚችል አንድ በአንድ ዘርዝረን የምናይ ይሆናል። 4 ህጎች ግን በጣም አስፈሪ ናቸው እየተባለም እየተነገረ ይገኛል። ከነዛም መካከል እንግዲህ እነዛን ህጎች የምንዳሰስ ይሆናል። ለዚህ ቻናል አዲስ ሆናችሁ ካላችሁ እንኳን ወደ ዲያስፖራ ፕላስ በሰላም መጣችሁ እያንል ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይህ ቤታችሁ ነው። ይህም ቪዲዮ ከመጀመራችሁ በፊት ደግሞ ላይክ አድርጋችሁ ጀምሮት እንላለን። በመጀመሪያ ደረጃ እንግዲህ የቪዛና የኢሚግሬሽን ሰነዶች ጉዳይ ላይ በጣም ብዙ ህጎች እየወጡ ይገኛሉ። ማለትም እንግዲህ ከዚህ ቀደም ወደ ጀርመን ለመምጣት እንግዲህ ወይም ደግሞ ስራ ላይ ያላችሁ ትምህርት ወይም ቤተሰብ ጥያቄ ምናምን ነገር እያላችሁ በጣም ብዙ ፎርሞች ብዙ አሰራሮች እንደነበሩ እናውቃለን። ታዲያ ያንን አሰራር ከወረቀት ከተለያዩ እጅ ንክኪዎች ወደ ዲጂታል የመቀየር ሂደቱ እንግዲህ ከዛሬ 3 ወር በፊት የተጀመረ ነው። የተለያዩ ቪዲዮዎችንም እየሰራሁላችሁ እያለ ዩኬ ለምትኖሩ ወዳጅ ዘመዶቻችን ይህን ነገር ወደ ዲጂታል የመቀየር ህጋቸው በጣም እየጠነከረና እየጠበቀ መጥቷል ማለት ነው። ታዲያ ጀርመንም ይሄ ነገር ላይ ለምን እኔ እስቀርበታለሁ በማለት እንግዲህ የቪዛና የኢሚግሬሽን ሰነዶች ላይ እንግዲህ በዲጂታል መልክ ተመልሳ መጣለች ማለት ነው። ከዚህ ቀደም ወደ ጀርመን ለመምጣት እንግዲህ በጣም ብዙ ነገሮች ይዘን ነው የምንመጣው። ዶክመንቶቻችንን በጣም ብዙ ነገር ነው ይዘን እዚህ የምንመጣው ማለት ነው። እነሱ እያደረጉ ያሉት ላይ አውሮፓ ልክ እንደገባችሁ የሚኖሯችሁ የተለያዩ መረጃዎች ቀጥታ ወደ ዳታቤዝ ውስጥ መግባት አለበት እያሉ ነው። ታዲያ እነዚህ ላይ ዋና ነጥብ ናቸው ብሎ ያሰቡት እንግዲህ አንደኛው የዚህ አካባቢ ላይ የቀየሩት እንግዲህ የአሰራር ለውጥ ነው። የአሰራር ለውጥ ማለት ፎርም መሙላት፣ ፓስፖርት፣ የትምህርት ማስረጃ እስካን አድርጎ ኦንላይን መጫን፣ አፕሎድ ማድረግ እንዲቻል አድርገው ይህንን ዌብሳይት ኢንተግሬት አድርገውለት ነው ይዘው የመጡት። ይህኛው ዌብሳይት ላይ እንግዲህ በጣም ሌላኛው በጣም ላይክ ሂደዋል ወይም ደግሞ በጣም ጥሩ ስታተስ ላይ ናቸው ብሎ እየተገመተ ያለው እንግዲህ ትራኪንግ መኖሩ ማለትም ክትትል ማለት ነው። የቪዛው ሂደት ምን ላይ ደረሰ? ለምሳሌ ሰነድ በመመርመር ላይ ያሉ ይሄ ሰነድ ፌል አድርገነዋል ብለው ፌል ኢረር ቢልኩባችሁ ያንን ቼክ የምታደርጉበት የራሳቸው አሪፍ የሆነ የዌብሳይት አሪፍ የሆነ ላንድ ያለውን ክሬት በማድረጋቸው በጣም ብዙ ኢንፎርሜሽኖችን ቶሎ እንዲደርሳችሁ ሆኗል ማለት ነው። ይሄ እንግዲህ በጣም ኢምፖርታንት የሆነ ነገር ነው። ምክንያቱም ቀኔ ደረሰ ብላችሁ 3 ወርና 2 ወር ጠብቃችሁ ሂዳችሁ ያንን ነገር ስትመለከቱ ይችኛው ወረቀት ልክ አይደለችም ተብላችሁ እሷን ለማስተካከል ያለውን ውጣ ውረድ እንግዲህ ይሄ ማይካድ እንትን ነው፣ እውነታ ነው። ያ ነገር ይቀንስላችኋል። ከአሁኑ ሌላ ፋይል አፕሎድ እንድታደርጉበት እዛ ሳይት ላይ በጣም ፑሽ እያደረጋችሁ እያስተካከላችሁ ከስር አፕዴት እያደረጋችሁ እንድትሄዱ የሚያደርግ ሲስተም ነው ማለት ነው። ሌላኛው ደግሞ የጊዜ ቅነሳ ላይ እንግዲህ የዲጂታል አሰራር ከመጣ በኋላ የቪዛ መስተንግዶ እንግዲህ ጊዜ በ25% ወይ ደግሞ በ35% ካንስል አድርጎልናል ብለው ይናገራሉ ማለት ነው። የመጀመሪያው ሩል ምንድን ነው? የቪዛና የኢሚግሬሽን ሰነዶችን በዲጂታል ፖርታል መልክ ማስቀመጥ። ታዲያ ጀርመን አሁንም በዚህ በአውሮፓ በኩል በሚደርስባት የአሳይለም ይሄ ጫና ምክንያት እንግዲህ በጣም ትንሽ ውዝግብ ውስጥ ገብታለች ማለት ነው። ይህ እንግዲህ በጀርመን ብቻ ሳይሆን በመላው አውሮፓ እየተከሰተ እንደሆነ በአውሮፓ ማለትም ጎ ባክ ቱ ዩሮ ሆም ብለው በተነሱት የዚህ የፓርላማ ንቅናቄ በ418 ድምፅ እንዳጸደቁት እንግዲህ ሁላችሁም የምታውቁት ነገር ነው። ይህ ታዲያ በጣም አስፈሪ ነው። ምክንያቱም እነሱ አሁን ፓርላማ ውስጥ ተሰብስበው በዚህ ደረጃ ይህንን ነገር ውሳኔ እስከ መስጠት ፓርላማ እስኪደርስ ድረስ እንደዚህ መሆኑ የሚኖረው ኢሚግረንት ላይ ኤርትራውያን በሉት ኢትዮጵያውያን በሉት በጣም ኢምፓክት ይፈጥርበታል። ስለዚህ አሁን እነዚህ ሰዎች ምን እያደረጉ ነው መሰላችሁ? የተለያዩ ፒቲሽኖችን እያሰባሰቡ የተለያዩ ሳይኖችን እያስደረጉ ምናምን ነገር እንግዲህ 418 ድምፅ ማለት እንግዲህ በጣም ብዙ ነው። ተቀማጭ 600 ምናምን ድምፅ እንደሆነ ታውቃላችሁ። ግን
400 ምናምን ኦልሞስት ከሀፍ በላይ አልፎታል። 300 ነው ሀፉ። ከዛ በላይ መሄድ ማለት እንግዲህ በጣም በጣም ብዙ ነው። እናንተ ላይም ትልቅ ስጋት ይፈጥራል ማለት ነው። ታዲያ ይህ በጀርመን ብቻ አይደለም እንትን የተደረገው ኢዩ እንግዲህ አጽድቆታል። ከማን ኢሮፓን አሳይለም ሲስተም ብሎ ጀርመን አሁን ላይ እንግዲህ ይህንን ጥብቅ ሆነ ሀገራዊ ወደ ራሷ ህግ ኮንቨርት እያደረገች አዘዋውራ ተግባራዊ ማድረግ ከዚህ ወር ጀምሮ ተግባራዊ ማድረግ ጀምራለች። እንግዲህ ዓላማው ምንድነው? በህገወጥ መንገድ የተሰበሰቡ እነዚህ አሳይለሞች ናቸው። በነገራችን ላይ ይሄ ሁላ በጣም ሪስክ እያመጡ ያሉት በጣም እየበዛ ነው። የአሳይለም ጉዳይ ላይክ ኢትዮጵያዊ ብቻ አይደለም። በጣም ብዙ 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 ኢራን፣ በጣም ኢራቆች በጣም ብዙ ናቸው። ከአረብ ሀገራት ራሱ የሚሄዱ በጣም ብዙ ስለሆኑ እነዛ እኛ ላይ ትልቅ ኢምፓክት እየፈጠሩ ይገኛሉ ማለት ነው። የተደረገው ቼንጅ የሚለውን ነገር ልንገራችሁ። የመጀመሪያው እንግዲህ የድንበር ላይ ማጣሪያ። ድንበር ላይ አሁን ከኢትዮጵያም ሆነ ከኤርትራ ተነስታችሁ ወይም ደግሞ ከካምፓላ ተነስታችሁ የምትመጡ ሰዎች ቦርደር ስክሪኒንግ እንግዲህ ተጀምሯል። ይህ ማለት እንግዲህ ድንበር የሚገቡ ስደተኞች ላይ ጥብቅ የሆነ የጤና፣ የደህንነት፣ የማንነት ማጭበርበር፣ አብሶ ማንነት ላይ ነው አሁን በጣም ትልቅ ኢሹ ተነስቶ በጣም እየተጣሉ ያሉት ማንነት ላይ ነው። በጣም ከየት ነው የመጣኸው አይናገሩ ወይ ዲቴል ኢንፎርሜሽን የሚገልጹበት ነገር ስለሌለ የዛ የጤናና የደህንነት ጉዳዮቹ ላይ ራሱ የሚያሳዩት ሎኬሽን ምን ማች ያደረጉ ስለሆነ እዚህ አካባቢ መጠንቀቅ ይኖርባቸዋል ማለት ነው። ፈጣን የሆኑ የውሳኔ ማዕከላት ማለትም ቶሎ ፋስት የሆነ ፊድባክ የሚሰጡ ትልልቅ ማዕከላቶችን ገንብተዋል። እዛ ውስጥ ትገባላችሁ። ላይክ እነዚህ ማቆያ አካባቢ ማለት ነው። ማቆያ ውስጥ እንደ ድሮ ቀይ መስቀል ምናምን የሚባሉ ነገሮች ቀርተዋሉ። ወደ ማቆያ ያስገባሉ። እዛ ማቆያ ካስገቡ በኋላ 1 ሳምንት ነው የሚጠብቋቸው። እነዚህን 3 የጤንነት፣ የደህንነትና የማንነት ጉዳይ ካረጋገጡ በኋላ የሚሰጧችሁ ይሆናል ማለት ነው። ስለዚህ ሁለተኛው ህግ ብዬ ማስረዳችሁ ወይም ደግሞ ይሄኛው የነገርኳችሁ የአውሮፓ ህብረት አዲስ የጥገኝነት ስርዓት አሳይለም ፓክት ፈጥራባት ይህንን ነገር ጀምራለች። ማን? ጀርመኒ ማለት ነው። ሶስተኛ ላይ እንግዲህ ስደተኞች ወደ ሶስተኛ ሀገር የመመለስ ማለትም ዲፖርቴሽን። ይሄ ነገር በነገራችን ላይ ነግራችሁ ነበር። ዲፖርት እየተደረጉ ነው አውሮፓውያን። የተለያዩ ኢሚግረንቶችን ከሀገራችን ለቃችሁ ውጡ እያሉ ነው። የሳውዝ አፍሪካው ነገር ሳይከሰት ላይክ እንደዚህ አይነት ነገር ባይከሰትም ብቻ ውጡ የማለት ነገር እየታየባቸው ይገኛል። በባለፈው ቪዲዮ ሰርቼ ነበር። ግማሹ ውሸት ነው ይለኛል፣ ግማሹ ምንድነው ፎክስ ኒውስ ላይ የተለያዩ የዩኬ ቴሌቪዥን ጣቢያዎች ላይ የተስተላለፈ ነበረ። የማዳመጥ በስነስርዓት ነገሮችን ህጎችን ጠንቅቆ የማየትና የመዳሰስ እንግዲህ የእናንተ ኃላፊነት ነው። እኛ መረጃዎችን ለእናንተ ይጠቅማሉ ቶሎ ይደርሳቸዋል ብለን ነው የምናመጣው። እናንተም ሳሰሙ ሊመጣ ይችላል ቶሎ ስለሚደርሱን መረጃዎች ማለት ነው። ስለዚህ አሁን ምንድነው የተከሰተ ያለው መሰላችሁ? በቺ የስደተኞች ዋና ትልቅ እዚህ ዲፖርቴሽን ላይ ምንድን መሰላችሁ የተከሰተ ያለው? በቀላል አማርኛ ታስረዳችሁ። ከምትመጡበት ሀገር ማለትም አሁን ለምሳሌ ኤርትራዊ ልትሆኑ ትችላላችሁ፣ ኢትዮጵያዊ ልትሆኑ ትችላላችሁ። ኤርትራውያኖች ከመንግስታችን ጋር ችግር አለብን ብላችሁ ካምፓላ ተቀምጣችሁ ወደዚህ ሀገር ፍሎ የምታደርጉ ልትኖሩ ትችላላችሁ። ኢትዮጵያውያኖች ካምፓላ ተቀምጣችሁ ከመንግስታችን ጋር ችግር አለብን ወይም ደግሞ ከኬንያ ከመንግስታችን ጋር ችግር አለብን ብላችሁ ፍሎ የምታደርጉ ሰዎች አላችሁ። ታዲያ ይሄኛው ነገር ከላይ የነገርኳችሁን ሪኳየርመንት ማታሟሉ ከሆነ እነሱ ዲፖርቴሽን ላይ ካስገቧችሁ በኋላ የሚልኳችሁ ቀጥታ ወደ ኤርትራ ወይም ደግሞ ወደ ኢትዮጵያ አለ ሰርድ ካንትሪ የምትባል ነገር አለች። እንግዲህ ከሴፍ ሰርድ ካንትሪ የሚሏት አዲስ ያመጧት ህግ ናት። እነሱ ኢሌክት ወዳደረጓት አንዲት አፍሪካ ሀገር በስምምነት በጥገኝነት እንግዲህ ይልኳቸዋል ማለት ነው። ያ ለእናንተ በጣም 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 አስጊና አስፈሪ የሆነ ጉዳይ ነው። ምክንያቱም አንድ ማሰብ ያለባችሁ ነገር ምን እንደሆነ ታውቃላችሁ? እዚህ ዲፖርት ከተደረጋችሁ የምትሄዱት የማታውቁት ሀገር ላይ ነው። የማታውቁት ሀገር ላይ ደግሞ በጣም ለእናንተ ስትራግል ነው የሚሆነው። የአረብ ሀገራት ሊሆኑ ይችላሉ የምትላኩት ላይክ በጣም በጣም የሚደብሩ ሀገራቶች ሊሆኑ ይችላሉ። እና እሱ ላይ ከአሁኑ ተጠንቅቃችሁ መጓዝ አለባችሁ የሚለውን ነገር እናሳስባችኋለን ማለት ነው። ይህ ምንድነው? ስደተኞችን ወደ ሶስተኛ ሀገር መመለስ ዲፖርቴሽን የሚለው ነገር ጀርመን ሳታጸድቀው ሙሉ ኤውሮፓን ዩኒየን ተስማምቶ ያጸደቀው ጀርመን አይደለም የምትጠበቀው፣ ኤኒ ዩኬ አይደለም የምትጠበቀው፣ ኤኒ ካንትሪ ወይም ስዊድን አይደለም የምትጠበቀው።
አንዴ ነው ያስቀመጡባቸው ማለት ነው። ከኢሮፒያን ዩኒየን ማንም ሰው ማምለጥ አይችልም። የሚተዳደሩትም በዛው ስለሆኑ ማለት ነው። አራተኛው ደግሞ የእርዳታ መቅረት ማለትም ቤዚክ ኢንካም ሰፖርት። በጀርመን እንግዲህ ትልቅ ክርክር ሲደረግበት የነበረው የዚህ የቤዚክ ኢንካም ሰፖርት የሚባለው ነገር ማለት ነው። የዜጎች እና የነዋሪዎች መሰረታዊ እርዳታ ላይ በጣም ትልቅ ኢሹ ነበር። በዚህ ወር እንግዲህ መዋቅራዊ ለውጥ አድርገብንበታል ብሎ ሙሉ ፓርላመንት ውስጥ ተቀምጠው እንግዲህ ምንድን ያሉት መንግስት ሰዎችን ስራ ከመፈለግ ይልቅ በእርዳታ ላይ ጥገኞች እያደረገ ይገኛል። ስለዚህ አሰራሩን ከአሁኑ ካንስል ያድርገው እያሉ ይገኛል። ምክንያቱም አንዳንድ ጊዜ የሆነ ነገር ይደራረብ እና ገቨርንመንት ላይ ያስቸግራል። የተለያዩ ሩል የሚያካሂዱ ሰዎች ላይም በጣም አውት ኦፍ ኮንትሮል ስለሚሆን ጀርመን ውስጥ እንግዲህ ኦልሞስት ከ80 ሺህ በላይ ኤርትራዊ እና ከማክሲመም ሬንጅ ላይ ትልቅ ሳይት ላይ ያየሁት ከ45 ሺህ በላይ ኢትዮጵያውያኖች እንዳላችሁ ነው። እንግዲህ ሌሎች ሀገራቶችም እንግዲህ የሚመጡባቸውን አስቡት፣ በጣም ብዙ ነው የሚሆንባቸው። ስለዚህ አሁን እዚህ ጋር ምንድነው ያደረጉት? የስም አጠራር ለውጥ ቀይረዋል። ቤዚክ ኢንካም ሰፖርት ብለዋሉ። ላይክ ጥብቅ ቅጣቶችን አዘጋጅተዋል። ከነዛ መካከል እንግዲህ አሁን ለምሳሌ እርዳታ የሚወስድ ሰው በስራ ቢሮ ማለትም ጆብ ሴንተር ውስጥ ማለት ነው የሚቀርቡለት እድሎች አሉ። እነዛን እድሎች የስልጠና ጥሪ ሊሆን ይችላል፣ የተለያዩ ነገሮች የራሱ ዲሲፕሊን ያንን ነገር በድጋሚ ካልተከታተለ ወይም ደግሞ ካልተቀበለ የሚሰጠው ወራዊ ገንዘብ እርዳታ በከፍተኛ ሁኔታ ይቀንሳል፣ አልፎም ተርፎም ሊቋረጥ ይችላል እያሉ ነው። ካንስል ልናደርገው እንችላለን እያሉ ነው። ስለዚህ በጣም መጠንቀቅ አለባችሁ። ምን ላይ ይህን ነገር መጠንቀቅ ያለባችሁ? እርዳታ የምትቀበሉ ሰዎች ቤዚክ ኢንካም ሰፖርት በቢሮ በኩል አክሰፕት የምታደርጉ ሰዎች ከቢሮችሁ ጋር ሊንክ እያደረጉላችሁ ነው። አውሮፓ ላይ በነገራችን ላይ በዚህ ዓመት ኤኒ ኢትዮጵያዊ ኤርትራዊ ሪሙቭ ማድረግ ነው እቅዳቸው። አርጀንቲናን ተመልከቷት። ላይክ በጣም ረዥም ዓመት ቢፈጅባትም ከራሷ ዜጎች ውጪ እዛ ጋር ሌላ ፎሬነሮች ማለትም ሌላ እንትኖች እነዚህ ኢሚግረንቶች እንዳይኖሩ አድርጋ ቀጥቅጣን ያባራቸው። አርጀንቲና ውስጥ ምን ያክል ጥቁር ይኖራል ብላችሁ ሰርች ማድረግ ትችላላችሁ። 1% ነው የሚኖረው። ያ እንግዲህ በጣም አፌክት ያደርጋል። በጣም ማሰብ አለባችሁ። አምስተኛው ህግ ደግሞ ኤሮፓን ዩኒየን ውጭ ለሚደረጉ የኦንላይን ግዢዎች አብዛኛው ጊዜ ከአውሮፓ ድግ ብላችሁ ቤት ቁጭ ብላችሁ እነዚህ አሊባባ ላይክ አሊኤክስፕረስ ሼን ቴሙ ተጠቅማችሁ ወደ ሌላ ቦታ የምትገበያዩ ሰዎች አላችሁ። እነዚህ ኤዥያን የሚባሉ እነሱ ከኤዥያን ጋር በጣም ትልቅ ችግር ነው አለባቸው። አንደኛ ነገር ይህንን ነገር አልተረዳችሁትም። እነሱ ከኤዥያን ጋር በጣም ትልቅ ችግር ስላለባቸው አሁን ምንድነው ያሉት? ድሮ እንግዲህ የድሮ አሰራር ከ150 ዩሮ በታች የሆኑ እቃዎች ከጉምሩክ ቀረጥ ከስተም ዲዩቲ ፍሪ ናቸው ድሮ። አሁን ላይ ምንድነው ያሉት? አዲሱ ህግ የ150 ዩሮ ነፃ መብት ሙሉ በሙሉ ተሰርዘዋል እና 1 ዩሮም ብትሆን ካመጣችሁ ፍላት ከስተም ዲዩቲ ነው የምናደርግባቸው። ዘፈቀደ በአማርኛ ይሄ ነገር ይሄ የሚባለው ማለት አሁን ለምሳሌ ቦሌ ኢንተርናሽናል ስትሄዱ የሆነ ዕቃ ይዛችሁ መጣችሁ ወይም ደግሞ ለንግድ ምናምን ነገር እዚህ ከደረሳችሁ በኋላ ምንድን ነው የሚሏችሁ መሰላችሁ? ኦኬ ይሄ ነገር ምናምን ኦኬ እንደዚህ ቢሆን ይሻላል ነው የሚሉት። ስለዚህ እዛ ነገር ላይ ፍላት ከስተምስ ዲዩቲ ይዘው ስለመጡ ሰዓት አዛችሁ ማለት ነው 70 ዩሮ ታክስ ሊሏችሁ ይችላሉ። ከፈለጉ ቫት ሊሏችሁ ይችላሉ። በጣም ብዙ ነገር ቫት ምን ይጣልበታል ተብሏል። ስለዚህ ተጠንቀቁ። አውሮፓ በጣም ከዩኤስ ጋር በጣም ግጭት ውስጥ ስላለች እናንተ ላይ ሪስክ ሊያመጣባችሁ ይችላል። ራሷን ለመቋቋም ራሷን ለመያዝ ትሪት ለማድረግ ራሷን ከሌሎች ነገሮች ለመጠበቅ ፕሮቴክት ለማድረግ ነው አሁን ላይ እየሰራች ያለችው አውሮፓ። ስለዚህ እናንተ ደግሞ እዚህ ጋር ፑሽ የሚያደርግ ነገር እሷን አፌክት የሚያደርግ ነገር በምታደርጉበት ሰዓት ላይ ትመለከትና እንደዚህ አይነት ዲሲሽኖች ትሰጣለች። ይህንን ዲሲሽን የሰጠው እንግዲህ አሁንም ጀርመኒ ሳትሆን ኤዩ ነው። ኤዩ እንግዲህ አውሮፓ ዩኒየን በጣም ብዙ ህጎች ሬጉሌት እንዲያደርጉ እያንዳንዱ ካንትሪዎች እያከፋፈለ ነው። ስለዚህ እዚህ ላይ ተጠንቀቁ። የዚህ ዓላማ እንግዲህ የአውሮፓ ሀገሮች ውስጥ እንግዲህ አምራቾችንና ነጋዴዎችን ካልተመጣጠነ የውጭ ውድድር ለመጠበቅ ነው። በቃ ኮምፒቲሽኑ ስለሚበዛባቸው ቻይናዎች አሉ ቴሙ ላይ፣ አሊ ኤክስፕረስ እንደምታውቁት ነው። ሼን ደግሞ በቃ ቻይና እንዳለ ሙሉ እሷ ደግሞ እነሱን ለመዋጥ ስለምትፈልግ በጣም ይቸግራል። ስለዚህ እንደዚህ አይነት ነገር ውስጥ አትግቡ። አምስተኛ ውጪ ለሚደረጉ የኦንላይን ግዢዎች
አዲስ የቀረጥ ደንብ ስለጣለች ተጠንቅቆ ሪከርድ ይደረጋል ማለት ነው። ስድስተኛው እንግዲህ በጣም አስደሳችና እኔ ራሴ በጣም አፕሪሼት የማደርገው ነገር ነው። እዚህ ሄልዝ ኬር አካባቢ ላይ ያለ ዘመድ አለኝ እና በጣም በቃ ድካማቸው በጣም ብዙ ሰዓት ዲዩቲ የሚቆዩበት ታይም በጣም ነው አንጀት የሚበላው የሚያሳዝነው። የሚማሩበትም ስታተስም በቃ ረዥም ሎንግ ዌይ ስለሆነ በጣም ነው የሚያሳዝነኝ። እና ስድስተኛው አዲስ ህግ ደግሞ በጤናው ዘርፍ ላይ ጀርመን ራሷ ናት ይህንን ያጸደቀችው። ሄልዝ ኬር ሴክተር ላይ አነስተኛ ደሞዝ ነበራችሁ፣ በጣም ይቅርታ እንጨምርላችኋለን። ጀርመን እንግዲህ እንደሚታወቀው በጤናና በእድሜ ለገፉ ሰዎች እንግዲህ በጣም ብዙ ትሪትመንት ታደርጋለች። የመንከባከብ ምናምን ነገሩ እንግዲህ ለእናንተ ተዉት፣ እናንተ የምታውቁ ናችሁ። ነርሲንግ እንደ ኬር ዘርፍ ላይ እንግዲህ ከፍተኛ የሰራተኛ እጥረት ስላለባት ስደተኛ ባለሙያዎችን ለመሳብና አንዳንድ ያሉትን ለማበረታታት የተለያዩ ደሞዝ ጭማሪዎችን እያደረገች ነው። ታዲያ እዚህ ላይ እንግዲህ ልትገነዘቡ የሚገባው አንድ የደሞዝ ወለል ማለትም ሚኒመም ዌጅ በዚህ ዘርፍ ለተሰማሩ ረዳቶችን ቢሆኑ ሁሉ በዋና ባለሙያዎች የሚከፈለው አነስተኛ የሰዓት ደሞዝ አንድ ላይ ከፍ ብሎላቸዋል፣ እኩሉ ማለት ነው። ማንም ገሌ ምን የለም። አጋዥ በነርስ ብትሆኑ ምን ብትሆኑ አንድ ላይ ነው ብሎ አፕ ያደረገላችሁ። እንኳን ደስ አላችሁ ማለት እፈልጋለሁ። ይሄ ነገር ደግሞ ለማን ይሰራል የሚለውን ነገር ልንገራችሁ። እንግዲህ ጀርመኖች እንግዲህ በህጋዊ መንገድ በኮንትራት ለሚሰሩ የውጭ ሀገር ነርሶች፣ አሁን ለምሳሌ እናንተ ህጋዊ ሆናችሁ መሄዳችሁን እዚህ ጋር ታጣሩልኝ እፈልጋለሁ። በጣም እንደገና ደግሞ የአረጋውያን ተንከባካቢዎች እና ረዳቶች ከሆናችሁ ለምሳሌ ጨቅላ ህጻናትና አረጋውያን ላይ የምትሰሩ ከሆነ በጣም ላይክ ኤኒ ዶክመንት ኢረር ራሱ ቢኖርባችሁ ምንም ችግር የለባትም፣ ታልፈዋለች ለማለት ያክል ነው። እና ሄልዝ ኬር አካባቢ የተሰማው ዜና በጣም ናይስ ነው። ሄልዝ ኬር ቀጣይ ለምትማሩ ሰዎች ደግሞ በጣም አሪፍ የሆነ አዋጭ የሆነ እያደገ ብሎ አፕ እያደረገ የሚሄድ ኢሹ ስለሆነ በጣም አሪፍ የሆነ ፊልድ ስለሆነ መቀጠል አለባችሁ። በዚሁ ስትሮንግ እየሆናችሁ መሄድ አለባችሁ ብዬ ሰጀስት ማድረጋችሁ ነው ማለት ነው። ሰባተኛ እንግዲህ ክሊክ ታክስ ማስታወቂያ ዋን ክሊክ ታክስ ሪተርን የሚሉት ማለት ነው። እንግዲህ በጀርመን የግብር ታክስ እንግዲህ የመመለስ ሂደት ላይክ አለ በጣም ውስብስብና ብዙ ሰነድ የሚጠይቅ ነገር እንደሆነ ሁላችሁም ታውቁታላችሁ። ይመጣባችሁም ካላችሁ እንግዲህ አሁን በዚህ በአዲሱ አሰራራቸውና ሂደታቸው እንግዲህ የምታውቁት ነው የሚሆነው ማለት ነው። አሁን እንግዲህ መንግስቱ አሰራሩን ሙሉ ለሙሉ አቀለለው፣ ላይክ ሲምፕል አደረገው፣ በጣም የመጨረሻ አወረደው ማለት ነው። ድሮ የወረቀት መዓት የሰነድ መዓት የምን ብዙ ነገር ነው ይዛችሁ የምትሄዱት። አሁን ምን አደረገው? አዲሱ አሰራር ላይ የምታውቁትም ልትኖሩ ትችላላችሁ፣ እየደገምኩላችሁም ሊሆን ይችላል። ለማያውቁት ሼር ለማድረግ ሞክሩ፣ አስተምሯቸው፣ አሳዩዋቸው፣ አስረዷቸው። እናንተ ስላወቃችሁ ይሄ እኮ ነበረ ከማለት ለማያውቁት ላኩላቸው እና ይህን ነገር እንዲገነዘቡት እንዲረዱት ለማለት ነው። አዲሱ አሰራር ላይ ምን ይዘው መጡ? ቀጣይ ኩባንያዎችና የጤና መድህን ድርጅቶች አስቀድመው ለታክስ ቢሮ ፋይናንስ የሚሉት ነገር አለ። የላኩትን መረጃ በመጠቀም ግብር ከፋዩ ላይ ያንን ነገር ፎቶ አንስታችሁ ምንም ብላችሁ ለምትልኩት ነገር ፋይሉን ስቶሬጅ እያደረጉት ኢንተግሬት እየተደረገ ያ ነገር እየተሰራ ግብር ከፋዩ በሞባይሉ መተግበሪያ አፕ አማካኝነት መረጃውን አይቶ ላይክ ዋን ክሊክ ብቻ በመጫን የዓመታዊ ግብር ማስታወቂያውን ማጠናቀቅ ይችላል ማለት ምንም ሳትንገላቱ ማለት ነው። በቃ የመጨረሻ አቅልለውላችሁ ማለት ነው። ስለዚህ የግብር ሂደት ላይ እንግዲህ ምንም አይነት ውስብስብ ሰነድ የማይጠይቅ ምን ሁሉ ነገር አስቀርተውላችሁ እያመቻቹት ይገኛሉ ማለት ነው። ይህንን ነገር እንግዲህ ከማን ጋር ተባብረው መሰላችሁ እየሰሩ ያሉት? የጤና መድህን ላይ ኢንሹራንሶች ጋር እንደገና የተለያዩ ኩባንያዎች ከምትሰሯቸው መስሪያ ቤቶች ጋር ሆኖ አንድ ላይ ሆኖ እየሰሩ ያሉት ማለት ነው ይህንን ነገር። ስለዚህ በጣም አሪፍ የሆነ ነገር ነው። የዚህ ነገር ጥቅም ምን መሰላችሁ? አንደኛ ጥቅሙ ለጠበቃ የምታወጡትን ወጪ ይቀንሳል። ሁለተኛ ጥቅሙ ደግሞ አማካሪ፣ ይሄ የታክስ ምናምን አማካሪዎች አሉ አይደለ? አካውንቲንግ ላይ ያሉ ዘርፎች እነሱን ሰዎች ካንሰል ያደርግላችኋል ማለት ነው። ስለዚህ ሰባተኛው ህግ ምንድነው? ዋን ክሊክ ታክስ ሪተርን ማለት ነው። ወደ ስምንተኛው ስንሸጋገር እንግዲህ የኤሌክትሮኒክስ እቃዎችን የመጠገን መብት ራይት ቱ ሪፔር የሚለው ነገር፣ ይህንን ነገር በነገራችን ላይ የተለያዩ አሜሪካን ሀገራቶች አንዳንድ ስቴቶች ላይ ሲተገበር ይሰማል። በጣም የሚገርም ህግ ነው። ላይክ
ከኛ ለዚህ ላይክ እንደ አፍሪካዊ እዛ ሄዶ ይህንን ህግ በምንሰባበት ጊዜ በጣም የሚያስቅ ህግ ነው። ምክንያቱም እኔ እንትን አለኝ መብት ያለ የምንልበት ህግ ነው። ይህ ህግ እንግዲህ እንደምታውቁት የአካባቢ ጥበቃንና ሸማቾችን መብት መሰረት ያደረገ ነው ተብሎ ነው እንግዲህ ከዚህ ቀደም አፕል፣ ሳምሰንግ የተለያዩ ኢኩፕመንቶች ላፕቶፖች ምናምን ነገር ሊኖራቸው ይችላል። ሲበላሹ ሜንቴናንሳቸው በራሳችን ዋጋ ነው እና ደግሞ በራሳችን እንትን ነው መሰራት ያለበት። የአፕል አፕል ጋር ሄዳችሁ የሳምሰንግ ሳምሰንግ ስቶር ሄዳችሁ ነበረ ምንት የምትሉት መለዋወጫ ራሱ አይሸጡም ነበረ። በቃ ኦልሞስት እዚህ ጋር ያለው እዚህ ጋር ያለው እዚህ ጋር የለም። አንዴ ሳምሰንግ ጋር ሄዳችሁ ሳምሰንግ፣ አፕል ጋር ሄዳችሁ አፕል ነበረ። አሁን የኩባንያዎች ግዴታ የሚል አዲስ ህግ አርቅቀውባቸው ላይክ አምራቾች ለተጠቃሚዎችና ገለልተኛ ለሆኑ የጥገና ሱቆች መለዋወጫቸው ስፔር ፓርቶች እና የጥገና መመሪያዎችን በተመጣጣኝ ዋጋ ማቅረብ ግዴታ አለባቸው። እናንተ ቀጥታ አፕል ወይም ደግሞ እነዚህ ስፔር ፓርቶች መሄድ የለባቸውም። ላይ ሚኒ ስፔር ፓርቶች ክሬት ስለሚደረጉ እዛ መሄድ ትችላላችሁ ብለው አዲስ የሪፔሪንግ ህግ አውጥተዋል ማለት ነው። ስልካችሁ ይሄ ትልቁ ጥቅሙ እንግዲህ ስልካችሁ ወይም ላፕቶፓችሁ ቢበላሽ በቀላሉ በካፒታል ዋጋ በትንሽዬ ሚኒመም ኮስት በሆነ አዲስ ለመግዛት ማትገደዱን ታሰሩታላችሁ ማለት ነው። ትገለገላላችሁ ማለት ነው። ሌላኛው ወሳኛውና በጣም አስፈሪ የሆነ የሰው ልጅ ህይወት ሊቀጥፍ ይችላል። በጣም 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 መጠንቀቅ አለባቸው። እኔ ራሱ በጣም የምሰጋበት ነገር አሜሪካም ያለ ዩሮፕም ያለ ካናዳም አካባቢ ያላችሁ በጣም ሁሌ እንሰጋላችሁ ነገር የዚህ የትራፊክ ደንብ መጣስ ምናምን ነገር የሚሉት ነገሮች ናቸው። በጣም ሊንክ ያደረገ ነገር ነው። እንደው ድራይቪንግ ላይሰንስ ከምንም ነገር ጋር ሊንክ ያደረገ ነገር ስለሆነ እባካችሁ ተጠንቀቁ። እንግዲህ በመጨረሻ ምን እንድታረግ ጥሩ ነው፣ ጀርመን መኪና የምታሽከረክሩ ከሆነ በዚህ የወጣው ህግ ጥንቃቄ እንድታደርጉበት ያስገድዳል። ይህም እንግዲህ የትራፊክ አደጋዎችን ለመቀነስ እና ጥፋቶችን ከፍተኛ ሁኔታ ለመቆጣጠር ነው ብላለች። እንግዲህ ከዚህም መካከል እንግዲህ ጥፋቶችና ቅጣቶች 3 እጥፍ እየሆኑ ነው። በጣም 3 እጥፍ፣ ለትንሽዬ ጥፋት 3 እጥፍ ነው የምትከፍሉት። ቅጣቶች ለምንድን ለምሳሌ ዋና ነጥብ ነው ብላ ያስቀመጠችው እንግዲህ አንደኛ ቅጣቶችን ነው። በፍጥነት ማሽከርከር ስፒዲንግ የምንለው ይሄ ነገር አንዱ ከአንዱ ኮምፒት ለማድረግ ኢጎ ውስጥ በምትገቡበት ሰዓት እባካችሁ ተጠንቀቁ። ትውልደ ኢትዮጵያውያንና ኤርትራውያን እንደዚህ አይነት ነገር ውስጥ አትግቡ። ይሄ አለ ይደርሳል። ታይም ነው፣ ለመኖር ነው ሄዳችሁት። ሰው ሀገር ነው። ምን ዜግነት ብታገኙ ምን ብትሉ እነሱ ካላስወጣን እያሉ ስለሆነ ተጠንቀቁ። ስፒዲንግ፣ እየነዱ ስልክ መጠቀም። አንዳንድ ሰው ስልክ የሚጎረጉር ሰው አለ፣ ቲክቶክ የሚያይ ሰው አለ። በነገራችን ላይ ኖርማል እየሄደ ማለት ነው። በጣም የሚገርም የመኪና ማስቀመጫ የተገጠመለት መስኮት ላይ ወይ ደግሞ እዚህ መስታወቱ ፊት ለፊት መስታወት ላይ ያስገጥምና እንዲህ ስክሮል እያደረገ እየሰማ የሚሄድ ሰው አለ። በጣም የሚያሳዝን በቃ በጣም የሚያናድድ ነገር ነው። ስለዚህ እባካችሁ ተጠንቀቁ። ያለ አግባብ እንዲህ ተሽቀዳድሞ መሄድ ራሱ ትልቅ በ3 እጥፍ እያስከፈለ ይገኛል። እባካችሁ ተጠንቀቁ። እና ደግሞ ምንድነው ሁለተኛ ላይ እዚህ ላይ ያመጡት ዋናና ትልቁ ነጥብ መንጃ ፍቃድ እናግዳለን እያሉ ነው። በተደጋጋሚ 3 ጊዜ ጥፋት ያጠፋ ሰው መንጃ ፍቃዱ ካንስል አይኖረውም። በምንም አይነት ደረጃ በምንም ደብዛውን ነው የምናጠፋው እያሉ ነው። እባካችሁ ተጠንቀቁ። እንግዲህ በሐምሌ 26 ጀምሮ እንግዲህ በጀርመን የወጡ 9 ዋና ህጎች ብለን ይዘልላችሁ የመጣ ነው። እንግዲህ በቴክኖሎጂ አሰራሯን እያዘመነች ቢሆንም እንግዲህ በሌላ በኩል ደግሞ በውስጥ ደንቦቿን እና የኢሚግሬሽን ቁጥጥሯን እያጠነከረች መምጣቷን እንግዲህ ከዚህ ቪዲዮ እየተረዳችሁት ይመስለኛል። ስለዚህ እዚህ ኢሹ ላይ አዲስ ነው ብላችሁ የምታስቡት ካለ ኮመንት ላይ ጻፉልን። ይሄ ነገር ተደግሟል የምትሉን ካለ ኮመንት ላይ ጻፉልን። ያልገባችሁ ሰዎች ኮመንት ስር ስለሚኖሩ ለእነሱም አስረዱልን። ይሄ ፕሮግራም አሪፍ ሆኖ ካገኛችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ለወዳጅ ዘመዶቻችሁ ደግሞ ይህን ቪዲዮ ኮፒ ሊንክ አድርጋችሁ በዋትሳፕ፣ በኢሞ፣ በኢንስታግራም ላኩላቸው እንላለን። ይህ ዲያስፖራ ፕላስ ነው። ዌልካም ቱ ዩር ሆም። ቸር ሰንብቱ።